በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሲካሄድ የነበረው 44ኛው ዓለም አቀፍ የሰበካ መንፈሳዊ ጠቅላላ ጉባኤ በሰላም ተጠናቀቀ። በጉባኤው መዝጊያ መርሃ ግብር ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ በንግግራቸው ትናንት ሰርቻለሁ ብለህ አትቁም፣ ዛሬም ነገም ጨምረ ስራ የሚለውን ትምህርት መነሻ በማድረግ ለስራ የሚያነሳሳ አባታዊ መልእክት አስተላልፈዋል። ከላይ መነሻ ያደረግነው ቅዱስ አባት ለቤተ ክርስቲያን ስለምንሰጠው አገልግሎት ስለ በጎ ስጦታና ቅድስና በሰፊው አስተምረዋል። ሐሳቡም ሐዋርያው ቅዱስ ጴጥሮስ ትጋትን ሁሉ ያሳያችሁ በእምነታችሁ በጎነት ጨምሩ ብሎ ካስተማረው ትምህርት ጋር ተመሳሳይ ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 እንደ አቀባበላችን ከሚለያይ ሁኔታ ከሥራ በኋላ ያገኘነው ውጤት ለመነሳሳትም ለመዘናጋትም ምክንያት ሊሆነን ይችላል። በመሆኑም ታላቁ ቅዱስ አባት ትናንት ሰርቻለሁ ብለህ አትቁም፣ ዛሬም ነገም ጨምረህ ስራ በማለት የዛሬ ስኬት ለሌላ የበለጠ ስኬት የሚያነሳሳ እንዲሆን አስተምረዋል። በማስከተልም በተለያዩ አህጉረ ስብከት የታዩ በርካታ የልማት ስራዎች ለሌሎች ማሳያ መሆናቸውን ገልጸው የፐርሰንት መቀነስ የታየባቸው አህጉረ ስብከትም ጠንክረው ሊሰሩ እንደሚገባም አሳስበዋል። እጅግ ፈታኝ በሆነ ሁኔታ ውስጥ ባደረጋችሁት ጥረት ከእቅዳችሁ አንጻር አብዛኛውን በስኬት እንደተወጣችሁ ያቀረባችሁትን ሪፖርት ያስረዳል። በአይናችንም አይተን እንደምናረጋግጠው በብዙ አህጉረ ስብከት የልማት እንቅስቃሴ አለ። የመንበረ ፓትርያርክ 35 በመቶ ድርሻን በተመለከተ በተሰላው ስሌት እንኳን 90 በመቶ የሀገር ውስጥ አህጉረ ስብከት እድገት አስመዝግበዋል። በከፍተኛ ትግልና ጥረት ላስመዘገባችሁት ለዚህ ስኬት የላቀ ምስጋናዬን በቅድስት ቤተክርስቲያን ስም አቀርባለሁ። ይህ እድገት ለበለጠ ስራ የሚያነሳሳ ሊሆን ይገባልና አሁንም ጠንክራችሁ ስሩ እላለሁኝ። ይህንኑ መሰረት አድርጎ የተበረከተላችሁ ሽልማትም ለበለጠው የሚያተጋ መሆን አለበት። በሌላ መልኩ የፐርሰንት መቀነስ የታየባችሁ አህጉረ ስብከትም ከሌሎች በመማርና ጉድለቶችን በማረም ተሽሎ ለመገኘት መጣር እንዳለባችሁ ለማሳሰብ እወዳለሁ። መንግስተ እግዚአብሔርን ከማስፋት የምእመናንን ቁጥር በመጨመር ረገድ ሁሉም አህጉረ ስብከት በሚባል ደረጃ አዳዲስ ጥሙቃንን በከፍተኛ ቁጥር ወደ ቅድስት ቤተክርስቲያን ህብረት እንደጨመሩ የሚያሳይ ሪፖርት ቀርበዋል። ይህ በራሱ በከፍተኛ ትኩረት የምንሰራው ቀጣይ ስራ እንዳለብን ይጠቁማል። የተሰራውን ለመዝረፍ አሰፍስፎ የሚጠብቁ ተኩላዎች ስላሉ አዳዲስ ጥሙቃንን የተደራጀና ቀጣይነት ያለው ክትትል ያስፈልጋቸዋል። ባገኙት መልካም ዕድል በቤተ ክርስቲያን ውስጥ የሚያድጉበትንና ጸንተው የሚቀጥሉበትን ስራ መስራት ይገባል። አያይዘውም በተያዙ እቅዶችና ተግባራት ዙሪያ ቅድስት ቤተክርስቲያንን ከፍ ማድረግ እንደሚገባ የገለጹ ሲሆን ቤተክርስቲያን የአካባቢ ማህበረሰብን ችግር ፈቺ መሆን የምትችልበትን እድል በመፍጠር ለሚሰነዘሩ ነቀፌታዎች ምላሽ ሊሆን የሚችሉበትን ሁሉን አቀፍ ተቋማትን ልትገነባ እንደሚገባ አሳስበዋል። ልማትን በተመለከተ በአህጉረ ስብከቱም ሆነ በአጥቢያ ደረጃ እየተደረገ ያለው ጥረት የሚደነቅ ነው። ነገር ግን ከተለመዱት ዘርፎች በተጨማሪ በአዳዲስ እሳቤና በተለያዩ መስኮች ልማትን ማስፋፋት ጊዜው በግዴታ የሚጠይቀው ተግባር ነው። አጥቢያ አብያተ ክርስቲያናት በራስ አገዝ ልማት ጠንክረው በገቢ ራሳቸውን እንዲችሉ መስራት ይገባል። ቤተ ክርስቲያን ለአካባቢው ማህበረሰብ ችግር ደራሽና አጋዥ መሆን የምትችልበትን ምግባረ ሰናይ ጠንክሮ የሚሰራበትን ነገር በተለየ ትኩረት መያዝ ያስፈልጋል። እነዚህ ተግባራት ዛሬ ቤተክርስቲያን ላይ ለሚሰነዘሩ ነቀፋዎችና ትችቶች በመጠኑም ቢሆን ምላሽ ይሆናል።
በጉባኤያችን መክፈቻ እንደተናገርነው ዛሬ ሁሉም ቤተክርስቲያንን መንቀፍንና አባቶችን መስደብ የአፍ መፍቻው አድርጎታል። እናንተም በየደረጃው የሚገጥማችሁ ፈተና ተመሳሳይ ነው። ይሁን እንጂ ክፉ ስለተወራ ክፉ አንሆንም። በፈጠራ አሉባልታም ሌላ ማንነት አናመጣም። ሐሳብ እየቆነጸሉ ሁከት ለመፍጠር ተግተው የሚሰሩ እንዳሉ ብናውቅም በዚያ ደረጃ ወርደን ቤተክርስቲያናችንን የሚያስነቅፍ ተግባር ውስጥ አንገኝም። በእነዚህ ሁሉ ወጀቦች ውስጥ ለቤተክርስቲያን የሚጠቅመውንና ለሕሊና የሚመቸውን እየለየን መስራታችንን እንቀጥላለን። በመጨረሻም ሰፊ ተደራሽነት ያለውን የስብከተ ወንጌል አገልግሎት ማጠናከርና በቴክኖሎጂ ጭምር የታገዙ መምህራን በመመደብ ውጤታቸውን መከታተል እንደሚገባ በመግለጽ የጉባኤው ፍጻሜ ሆኗል።